ሁላችንንም ያስደነገጠችውና እንደዚሁም ደግሞ ሁላችንም ስንጸልይላት የነበረችው ሰንዬ እግዚአብሔር ይመስገን አሁን ድናለች። እንኳን ደስ ያላችሁ፣ እንኳን ደስ ያለን እላለሁኝ። ሰንዬ እንግዲህ ተዛ ፈተና በአሁኑ ሰዓት እንግዲህ ተሽሏት ተህቷም ጋር በሰላም ወደ ቤቷ ተመልሳለች። እንግዲህ ሰንያው እንደምናውቀው ከአቅም በላይ ማንኛውም ነገር ከአቅሟ በላይ ሲሆን ነበረ ለራሷን ለማጥፋት እየተገደደችው። ሆኖም ግን ያደረገችው ድርጊት ጥሩ አልነበረም። ግን ፈጣሪ ይመስገን አሁን በህይወት ተርፋለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ሰንዬ ጓደኛው ብዙ ነገር አብረው ያሳለፉት ተጆከርዬ ጋር ነበር። ክፉንም ደጉንም በጣም ብዙዎቹን ነገሮች ተጋፍጠው አልፈው ዛሬ ላይ ግን ጆከር ይህን ሰንዬ ያደረገችውን ድርጊት ባልሰማምም አላየም ነበረ። በመጨረሻም ግን ሊሰማ ተገዷል። እናም ሄዶ ለማየት ደግሞ ራኪብን ይፈራታል። ምንም አማራጭ አልነበረውም። ብቻ በውጭ ሆኖ መጨነቅና መጠበብ እንደዚሁም ደግሞ ጸሎት ከማድረግ ውጭ አንዳችም ነገር ሊፈጥርም ሆነ ሊያደርግ አልቻለም። እናም ደግሞ መልካሙና ደጉ አንደበተ እርቱ እንደዚሁም ደግሞ አስተዋዊው ቅዱሴ ሰንዬ ስነቃ ሰላም ታላት በኋላ የሰንዬን መንቃት ካረጋገጠ በኋላ ወጥቶ ለጆከር መናገርን መርጧል። በዚህም እንግዲህ ጆከርዬ የተከፋውና ያ ፊቱ ጥቁር ያለው ጆከርዬ ይህን ሲነግረው በጣም ነው ደስ ያለው። ቅዱስ አንተ እኮ መልካም ልብ ያለ ሰው ነህ፣ በጣምም አስተዋይ ነህ። ይሄም መተህ ስለነገርከኝ በጣም አመሰግናለሁ ይላል። አይዞህ ምንም አይደለም፣ እኔ ተጨንቀ ስላየውህ ነው ይለዋል። እና አሁን እንዴት አድርጌ ነው ሂጅ ማያት ሲለው አይሆንም ራኪባለች፣ እኔ ስለተጨነክ መጥቼ ልንገር ብዬ ነው እንጂ ራኪባለች አይቻልም ይለዋል። ግን ደግሞ ይላል ቅዱሴ ይሄንን አረኩልህ ማለት ጥያቄ የለም አልጠይቅህም ማለት አይደለም። እጠይቅሃለሁ። ሰንዬስ እዚህ ውስጥ ለምን ገባች? እናንተስ ምንድነው ከኋላችሁ ያለው? ማንስ ነው እያስፈራራችሁ ያለው? ይሄንን ጥያቄ እንዳረሳው ይለዋል። ጆከርዬም እያንዳንዱን ነገር ምንም ካልጨምርና ካልቀንስ እነግራለሁ፣ ለመናገር ዝግጁ ነኝ። ብቻ ሰንዬ በህይወት መዳኗ ነው። ሌላው መልሳለኝ፣ እመልሳለሁ፣ እናገራለሁ ይለዋል። እና አሁን አይኗን ማየት እፈልግ ነበር። ቤት ብዬ ነው አይኗን ማያት? እኔ እኮ አይኗን ማየት እፈልግ ነበር። አይሆንም፣ አሁን ልንወጣ ነው። ስንወጣ ታያለ። እንግዲው በውጭ ሆኜ ልመልከታችሁ። ቢያንስ እንኳን አይኗን ሌው በውጭ ሆኜ ምልሽ ኪያዬ ወየ ታልደበረሽና ቅር ካላለሽ ጓደኛሞች መሆን እንችላለን እንዴ? ለምንድን ነው የማንሆነው? ለምንስ ይከፋኛል? አንዳንድ እኮ የሆዳችንን የምናዋየውና የምናጫውተው ሰው ያስፈልገናል። ስለዚህ ደስ ይለኛል። አመሰግናለሁ። እሺ ኪያዬ፣ ካሁን በኋላ ብቻዬን አልሆንም ትላለች። ሆኖም ግን የሀናና የኪያ ባልንጀርነት ወይም ጓደኛ መሆን ጥሩ ይሆናል። እስቲ እናንተ ማስተያየታችሁን በኮሜንት። እንደኔ ግን ጥሩ አይሆንም። ምክንያቱም ሀንቾን ጽናትዬ በጣም ትጠላታለች። ስለዚህ ደግሞ ሀንቾና ኪያዬ ጓደኛሞች ሆኑ ከተባለ ጥሩ አይደለም። ጽናትዬ በጣም ትጠላታለች። ለዚህም እንግዲህ ኪያ ደግሞ አማቷ ነች። ስለዚህ ጥሩ ይመጣል ብዬ አልልም። እናንተስ ምን ትላላችሁ? ሆኖም ግን ሀና ንጹህና ንጹህ የዋህ እንደዚሁም ደግሞ ስራዋን የምትወድ ልጅ ነች። ሆኖም ግን በኪያ በጽናት አይን ግን እየተለየ ነው እይታ ያላት። ምክንያቱም በጣም ትፈራታለች፣ ትጠረጥራታለች። ምክንያቱም ደግሞ ኪያ እንትን ስለሆነች ጽናት በጣም
በሀናቾዬ ትቀናባታለች። ለምንና እንዴ ካላችሁ ሀንቾዬ ቆንጅዬ ነች፣ እንደዚሁም ደግሞ ቅልጥፍጥፍ ያለች ነች። ስለዛ በዛ ነው የምቀናባት ትላለች ሰንዬ። እህቴ ቆይ ሰንዬ እንዴት እኔን ለማትተሽ ነው ይህን ውሳኔ ወሰንሽው? እኔን ለማለት ትተኝ ነው? እኔስ እንዴት እሆናለሁ? እንዴት ይህን ውሳኔ ልወስን? ነገሮች ሲከብዱኝ እኮ ነው እህቴ፣ ነገሮች ከበዱኝ፣ ከአቅሜ በላይ ሆነ። ደግሞ አንቺ ብቻ ነበርሻለሽኝ፣ አንቺም ተቀየምሽኝ። በቃ ዙሪያው ገደል ሆነብኝ። ምን ላድርግ? ነገሮች እኮ ከአቅሜ በላይ ሆኑብኝ እህቴ። አንቺም ነበርሽ፣ አንቺም ተቀየምሽኝ እና ወዴት ልሄድ? ምንስ ልሁን? እና እኔ ያላንቺ መኖር ይችል ይመስልሻል? አንቺን አጥቼ እኔ መኖር ይችል ይመስልሻል ወይ ራኪብዬ? አንቺን አጥቼ እኔ መኖር እችላለሁ ወይ? ያላንቺ መኖር ይችል ይመስልሻል ወይ? ደሞስ ምን ውስጥም ብኮኝ ምንም ይሆን ምንም፣ ለምንድነው ለእኔ መንገድ ያልደፈርሽው? ለምንድነው ያልነገርሽኝ? ለምንድነው ደፍረሽ መናገር ያልፈለግሽው? ለኔ ለምንድነው ያልነገርሽ? ምን ብዬ ልንገርሽ? በጣም ከብዶኝ ነው እኮ ትላታለች ራኪብዬም። እሺ በቃ አትድከሚብኝ። አሁን እንዴት ነሽ? በቃ እሺ አትድከሚ። በቃ አሁን እንዴት ነሽ? ደህና ነኝ፣ ግን ውስጤ እየተቃጠለ ነው ትላለች ሰንዬ። ቅዱሴም አይዞሽ የወሰድሽው መድኃኒት ነው። ግን ሰኒ እንዴት እንደዚህ ታደርጊያለሽ? እኛ እኮ ከአንቺ ይህንን አንጠብቅም ነበር። ጎበዝና ጠንካራ ልጅ ነበርሽ። ጎበዝ ነሽ፣ ጠንካራ ልጅሽን ነበር የምናውቀው። ግን እንዴት እንደዚህ ልታደርጊ ወሰንሽ ሰኒ? ይላል ቅዱስዬ። ይቅርታ በቃ ይቅርታ እህቴ ይቅርታ ትላለች ራኪብዬም። በቃ አትቸገሪ፣ በቃ እኮ የሚረዳ ሰው አተሽ እንጂ ሆን ብለሽ ያደረግሽው ነገር አይደለም። አይዞሽ እህቴ አይዞሽ፣ በቃ አሁን አይዞሽ፣ ጠንክሪ። ያረግሽው ነገር ጥሩ ባይሆንም ግን አይዞሽ፣ በቃ ጠንክሪ። አሁን ከሰዓታት በኋላ እንወጣለን። አስጨነቅኳችሁ፣ አስደነገጥኳችሁ አይደል ትላለች ሰንዬ። ምንድን ነው እያልሻለሽው? ምንድን ነው የምታስጨንቂን? ሁሉም እኮ እዚሁ ናቸው። ሁሉም ሰው እዚሁ ነው ያለው። ግን ሁለት ሰው ነው መግባት የሚቻለው ሲሉ እኔ ተራኪብ ጋር መግባትን መርጬ መጣሁ እንጂ ሁሉም ሰው እዚሁ ናቸው። ምንም ያስቸገርሽን ነገር የለም። ስለዚህ አሁን እረፊና ከሰዓት በኋላ እንወጣለን፣ ትወጣላችሁ ተብለናል። አይዞሽ፣ አሁን አንቺ ረፍት አድርጊ። በቃ ዋናው አንቺ መትረፍሽ ነው። ሌላው ነገር በኋላ ይደርስበት። ተመስገን አምላኬ፣ ዋናው እሷ መትረፋ ነው። ሌላ ሁሉም ነገር ቀላል ነው። እስትመታ ድረስ እዚሁ ቁጭ ብዬ ጠብቃታለሁ። አይኗን አያታለሁ። ከማንም በላይ ከምንም በላይ ተመስገን አምላክ። እንግዲህ ለኪራ ናሆሜ ደውሎ ሰንዬ እንድታመመች ይነግረዋል። በሰዓቱ ኪያና እንደዚሁም ደግሞ ሀንቾ ኪራ ሆነው ምሳ ሊበሉ ነበረ። እየወጡ እያሉ ባሉበት ሰዓት ኪራና ሀንቾ እያንድ ጋ ሆነው እያሉ ባሉበት ነበረ ናሆሜ ስልኩን የደወለው። እናም በድንጋጤ ኪራ ወደ ሆስፒታል ሲሄድ ሀንቾም ተከትላው ወደ ሆስፒታል ትሄዳለች። እናማ እዛ ጽናትም ትሰማለች። ጽናትም ሰምታ ወደ ሆስፒታል ስከድ ግን ያየችው ነገር ላይኗ ማመንም ሆነ በጣም ትደነግጣለች። እንደውም ሰኒ መድኃኒት በልታ ታማለች ሲባል ስለ ሰኒ ሳይሆን በሰዓቱ ጽናትዬ የደነገጠችውና እንደዚሁም ደግሞ የቀናቷ መንፈስ የመጣባት ሀንቾን እዛ ስታያት ነው። እንዴት ከባሌ ጋር ሀንቾ እዛ ትሆናለች? እኔ ነበርኩ እንጂ ከባሌ ጋር መገኘት ያለብኝ በማለት ነገሩን ሁሉ ትረሳና ወደ ባሏ ትሄዳለች። ይሄ ብቻ አይደለም፣ እዛ እንግዲህ ጦርነት ትቀሰቅሳለች፣ በጣም ትጣላለች፣ ትናገረዋለችም። እንግዲህ እዛ ጋር ሁሉም ተሰብስበዋል። ከዛ በኋላ ኪራ ዝም ብሎ መላው ይጠፋውና ተነስቶ ወደ ቤቱ ይመጣል።
እሷም ተከትላ ትመጣለች። ቀደም ሲል ግን ኪራ እቤቱ ገብቶ ከወንድሙ ከክሮቤል ጋር እያወራ ነበረ። እናም እሷ ደግሞ ተኋላ ትመጣለች። የተፈጠረውን ነገር መጀመሪያ ኪራ ለወንድሙ ይነግረዋል። ከዛም እንደ ታላቅነቱ እንደዚሁም ደግሞ እንደ ወንድምነቱ፣ በሌላ በኩል ደግሞ እንደ ባህላችን አንተም ተው አንቺም ተይ ማለት ይጀምራል። ሆኖም ግን ጽናት ፈጽሞ እሷ ማንም ልሰማም ሆነ ማንም እንድናገራት ፍቃደኛ አልነበረች። ኪራ እኔ እኮ ወደ ሆስፒታል ልሄድ ነበር ወደ ሰንዬ ጋ። አይ አትልፋ እባክህ፣ አሁን እኮ ወደ ቤት እስካሁን ሄደ ይሆናል እንደፈቀዱላቸው። አዎ ፈቅደውላቸዋል፣ ወደ ቤት እስካሁን ይመለስ። ምልህ ጽናት መጥታለች እንዴ? አዎ አሁን ተወጣይቻት ነበር። መታ ፊቷ ልክ አይደለም። ምን ሆናሉ? ተጋጭታችኋል እንዴ? ፊቷ ግን ልክ አይደለም። እንዴት ልክ ይሆናል ብለህ ነው ራስክን ከሰው ጋር እያወዳደርክ? መቼም ደስተኛ ልኮን አትችልም። ከሰው ጋር ራስን እያወዳደርክ መቼም ደስተኛ ልኮን። እስቲ ክብሮም አንተ በሚስትህ እንድትታመን ምን ማድረግ ትችላለህ? ምንስ ታደርጋለህ? ይላል ኪራ። የማያሳምንህን ነገር ትዳር ውስጥ አትገባም። የሚያስታምንህና የምትተማመንበት ከሆነ ትዳር ውስጥ ትገባለህ። ከዛ በኋላ አብረህ በደስታ ትዳርህን ትገነባለህ። የክብሮም መልስ እስቲ ለምሳሌ ንገረኝ ኪራዬ። እኮ እስቲ ለምሳሌ ነኝነት መተማመንን የሚቀንሰው ዋነኛውና አንደኛው ነገር የፍቅር መቀነስ ነው። አንዱ በፍቅር ላይ ሌላ መመኘት ተጀመረ ማለት ነው ይለዋል። እንግዲህ ኪራዬ ደግሞ እሺ መጣባብና ቢዚ መሆን እንደዚሁም ደግሞ በስራ መወጠር ይሄ እምነትን ይቀንሳል። እሱ እንግዲህ እንዳስተዋይውና እንዳስተሳሰቡ የሚያስበው እንዳስተሳሰቡና እሱ እንግዲህ የሚረዳው ሰው ይለየዋል። አንዳረዳዱ ነው። ይሄ ነው ብዬ ልልህ አልችልም ይላል ክሮብ። ይሁንና ቆይ ለምንድን ነው እንደዚህ የምጠይቀኝ? አሁን የጥያቄ አንተ ለምንድን ነው የጠየቀኝ ሲለው እዛ እኮ ይሄው ሰው ፊት እንኳን ተጣልተን መጣን። አሁን እኮ ሰው ፊት ነው ተጣልተን የመጣ ነው። እነ ጽናትን እነ ሰንዬን ልንጠይቅ ሄደን ይሄው ተጣልተን፣ አሁን ከዛ እኮ ተጣልተን የወጣ ነው። አዎ ተጣልተን የወጣ ነው። ምን ቢፈጠር ነው? ምንድነው በዚህ ልክ አደባባይ ላይ የሚያጋጫችሁ? እሰው ፊት በአደባባይ እንደዚህ የሚያደርጋችሁ ምን ቢፈጠር ነው? ጸሐፊ ምክንያት ነው ይሄማ የተደረገው። ልታምነኝና ልትስማማኝ ያልቻለችው በሷ ነው። ትባረር አለችኝ። እኔ ደግሞ በዚህ ሰዓት እሱን ማድረግ አልችልም፣ ፈጽሞ እሷን ማባረር አልችልም። ክብሮምም ቆይ ከልጅቷ ጋር የተለየ ቅርርብ አላችሁ እንዴ? የተለየ ነገር አላችሁ? አረ ፈጽሞ ምንም የለንም፣ ምንም ነገር የለን። እሷ እኮ እንዴት እንደምታቃጥለኝ ብታያት። ስራ ሆኖብኝ ነው እንጂ ባላያት ደስ ይለኝ ነበር ራሱ፣ ግን ስራ ሆነብኝ። ጭራሽ አሁንማ ጽናት አይንሽን ላፈር አለቻት። አዎ ጽናት አሁን ጭራሽ አይንሽን ላፈር አለቻት። ክብሮምም እና ሀዲያ እንዴት በሷ ምክንያት ልትጋጩ ቻላችሁ? እንዴት በሷ ምክንያት ልትጋጩ ቻላችሁ? ሲተወኝ የሰኒ መታመም ትሰማ ሀና አብራይ ነበረች። ከዛም አብራን ሄድን፣ ሆስፒታልም አገኘኝ። እንግዲህ ይህን እያለ ባለበት ጽናት መጣች። በጣም ጥሩ፣ ጭራሽም ለማማትም ደርሰህልኛል። ከወንድምህ ጋር እያማሂ ነው፣ ለማማትም ደርሰህልኛት። እንኳን ደህና መጣሽ። ቁጭ በይና እናውራበት። ክብሮ ምንድነው የምናወራው ትላለች ጽናት። አሁን ከኪራ ጋር በምናወራው ነገር ነው የምናወራው። ቁጭ ደግሞ ማውራት ቢፈልገኝ ኖሮ እዚህ መጥቶ ለሌላ ሰው አያማኝም ነበር። እዛው ነበር ጠብቆ የሚያወራኝ እንጂ እዚህ መጥቶ አያማኝም ነበር። እሱ እኮ ላስታርቃችሁ ነው እያለ ያለው አይደለም እንዴ? ላስታርቅሽ እኮ ነው እያለሽ ያለው። አይ እኔ የማውቃቸው ሽማግሌዎች ደግሞ ከግራም ከቀኝም ሰምተው ያለውን ነገር ነው የሚያስታርቁት እንጂ ከአንዱ ግን ያለውን ብቻ አይደለም። ከግራም ከቀኝም ሰምተው ነው እንጂ ከአንድ ወገን ሰምተው ብቻ አይደለም። ምን ማለትሽ ነው?
እንዴት ባማሽስ ከባልሽ ጋር ማሻለው? እንዴት ነው ማማሽ? ምን እያልሽ ነው? ይላል ክብሮም። እንግዲህ እንደምናውቀው ለኪራ አባቱ ማለት ነው፣ ታላቅ ወንድሙ ነው። ስለዚህ አማቷ ነው፣ ታላቋ ነው፣ መከበር አለበት። ግን ምን አለች? ከሰው ጋር መታህ አታማኝም ነበር እንዴ? ሌላው ቢቀርስ እንደው እንዴት ኪራ እንደዚህ ያደርጋል ብለሽ ታስቢያለሽ? እንዴት ነው ይሄንን ሀሳብሽን የምታስቢው? ለምንድስ ነው እንደዚህ የምታስቢው? ይላታል ክብሮም። ምናልባት አንተ ወንድሙ ስለሆንክ ተኔ ይበልጥ አንተ ትቀርበው ይሆናል። ወንድሙ ስለሆንክ ምናልባት አንተ ከኔ ይበልጥ አንተ ትቀርበዋለህ። መሀላችን የሚያስተሳስረን ልጅ እንኳን የለንም፣ ስለዚህ ምንም ነገር የለንም ትላለች። ኪራም ጽናት በቃሽ፣ ከዚህ በላይ ምንም አትበይኝ፣ በመንገድ እየጨቀጨቅሽኝ ይበቃል፣ እባክሽ ከዚህ በላይ ምንም እንድትይ አልፈቅድልሽም፣ አትበይኝ። ተዋደው ካልወለዱ ባዳ ናቸው ሲባል አልሰማህም? ትላለች ጽናት። ዙሩን አታክሩት እንጂ ምን እያልሽ ነው? ኧረ እባክሽ ዙሩን አታክሩት፣ ይሄ እኮ በቀላል የሚፈታ ጉዳይ ነው። ስለዚህ ዙሩን አታክሩት እባክህ። ልክ ነህ። የቤታችን ሰላም እንዲመለስ እፈልጋለሁ። ያ እንዲሆን ደግሞ ሀናን አባራት አልኩት። እሱ ግን አለች እንግዲህ እሱ ግን እንኳን ሊያባራት ልትል ነበር። ሆኖም ግን አንቺ ቆይ ምን እየሆንሽ ነው? ምንስ እያልሽ ነው? ማሰብ አቆምሽ ወይ? በቃ ማሰብ የሚባለው ነገር አንቺ ጋር አቆምሽ ወይ? ሀና ታታሪ ሰራተኛ ናት። አላባረራትም። ድርጅቱ እኮ ቢያተርፍ ሁለታችንም ነን ተጠቃሚዎቹ አይደለ? ሁለታችንም ነን ተጠቃሚዎቹ አይደለ? ልጅቷን እንጀራ በማሳጣት ምንድነው የምትጠቀሚው? ምንስ ነው ላንቺ ጥቅምሽ? ልጅቷን እንጀራ ማሳጣት ላንቺ ምንድነው የሚጠቅምሽ? ይላታል። ዳርህ የማይረባ ነገርህ ነው፣ ስራህ ግን የሚረባ ነገርህ ነው። ስለዚህ ከትዳር ይልቅ ስራህ ነው የሚበልጥብህ። ናት ተናግረሽ አታናግሪኝ። ልጅቷ ምንም ያደረገችው ምንም የፈጠረችው ነገር የለም። ስራዋን ነው እየሰራችው። ስራዋን ትስራበት። እባካችሁ ሰዎች ተረጋጉ እንጂ ምንድነው ቃል የምትወራወሩት? እባካችሁ ተረጋጉ ይላል ክብሮሜን። ማንም ጤፎ አላለውም። ማንም ጭራሽ ምንም ሰው አልመሰላቸው። ከዛ በኋላ ጽናትዬም ለዛ ነው ለካ በስልክ ደውላ ያመሰገነችህ ታታሪ ሰራተኛ ስለሆነች ነው አንተም ሰርፕራይዝ ያረካ። እሺ ጽናት በኋላ አውሩበት በቃ እሺ ይላል ክብሮም እኔ በቃ ሰልችቶኛል፣ ሁሌም እየተሸነፉ መኖር ሰልችቶኛል፣ በቅቶኛል፣ መሸነፍ አሁን ታክቶኛል፣ መሸነፍ አልፈልግም፣ በቃ ደግሞኛ፣ ሁሌም እየተሸነፍኩ አልኖር። እኔ አለመናገሬን ነው እንደምታየው። እኔ እኮ ብዙ ነገር እያየሁ ዝም እያልኩሽ ነው። አለመናገሬን ነው። እሺ አረ እስቲ ምን አየህብኝ? እስቲ ንገረኝ በእናትህ። ምን አየህብኝ? ማታ የሚደውለውስ አንቺ ሌሊት እየወጣሽ የምታወሪውስ 24 ሰዓት ቻት ማድረግሽስ ኖርማል ነው? ይሄ የምታደርጊው አንቺ የምታደርጊው ኖርማል ነው? እኔ ለአንተ ምን ያህል ታማኝ እንደሆንኩኝ አንተ ራስህ በደንብ ታውቃለህ። እኔ ለአንተ ታማኝ ነኝ፣ ራስህ በደንብ ታውቃለህ። እንዳምንሽ ከፈለግሽ አንቺም ራስሽ መታመን አለብሽ፣ ማመንም አለብሽ። ዝም ብለሽ ቃላቱን ብቻ ባፊሽ ስላወራሽው አንቺ ታማኝ ነሽ ማለት አይደለም። ስለዚህ ለማመንም ሆነ ለመታመን አንቺም ሰው ማመን አለብሽ እንጂ ቃላቱን ስላወራሹ ብቻ አይደለም። እንግዲህ ኪራዬ ታቅሞ በላይ ሲሆንበት ተነስቶ ወደ ክፍሉ ገብቶ ክፍሉ ነበረ። ሆኖም ከትንሽ ደቂቃ በኋላ እሷም ትገባለች። ከዛ በኋላ ውጭልኝ፣ እኔ ተናድጃለሁ፣ ታሳስችኛለሽ፣ ተሳስተሽ ታሳስችልኛለሽ፣ ውጭልኝ ይላታል። አልወጣም። ከዛ በኋላ ኪራ እንግድን አልጋውን ግልብጥብጡን ያወጣዋል። እንዴት ነው አንጥፌ ያስተካከልኩትን ቤት እንደዚህ የምታደርገው? ዝም በይኝ፣ እኔ ተናድጃለሁ፣ ውሃ እንዳታሳስትኝ ይላታል።
ሆኖም ግን እሷም እናንተ እስከ ዛሬ ሁሉም እኔ ላይ ትትናደዱብኝ ወደት ልሂድ የት ልሂድ ብዬ አላቅም። ዛሬ ግን የኔና የኔ ብቻ ነው ተራው፣ የመናደዱ ተራ የኔ ነው። አሁን ምንም ማድረግ አትችልም ትለዋለች። አንቺ ሴት ነግሬሻለሁ፣ አንቺ ሴት ነግሬሻለሁ፣ ተናድጃለሁ ነው እያልኩሻለሁት። አረ ጭራሽም ዛሬ ደግሞ ስሜም ጠፋብህ እንዴ? ስሜም ጠፋብህ አይደል ትላለች ጽናትዬ። ፈጽሞ ልጻጥ ልትልም ሆነ ምንም ልትል አልቻለችም። በመጨረሻው በቃ አንቺማ ወጭ ከሆነ እኔ ወጣለሁ ብሎ ይላታል። ሆኖም ግን የትም አትሄድም፣ የትም እግርህን አታነሳም በማለት ለመያዝ ሙከራ ብታደርግም ግን ወርውሯት ትቷት ይወጣል። ከዛ በኋላ ጽናት ራሷን መሆን አልቻለችም። በጣም ተናደደች፣ በጣም ተበሳጨች። ለዚህ ሁሉ ነገር ደግሞ ምንድነው ምክንያቱ ካላችሁ የፈረደባት ሀንቾ ነች። ሀንቾዬ ከብት ባልዋለበት ኩበለቀማ እንደሚለው የሀገራችን ሰው ጭራሽ ባልሰራችው ባላየችው ነው አሁን እንግዲህ እየተከሰሰችና እየተወቀሰች ያለችው። እንደዚሁም ደግሞ ጽናትም ምንም ነገር ፍንጭ ሳይኖራት ምንም ነገር ሳታይ ይቺ ምስኪን ብቻ ስለተቅለበለበች እንደዚሁም ደግሞ ቆንጅዬ ስለሆነች ብቻ ነው ይሄ ሁሉ ፈተናና ይሄ ሁሉ መከራ የሚበዛባት። እሷ ግን አንድ ቀንም ሁለት ቀንም ተናግራለች። እኔ ሀንቾ እኔ ስራዬን ነው እንጂ መስራት የምፈልገው ፈጽሞ ምንም የምፈልግሽ ነገር የለ። እኔ ያንቺን ባል ላይ ሳልሆን እኔ ለስራዬ ብዬ ነው የመጣሁት። ስራዬን ለመስራት ነው። እባክሽ ስራዬን ልስራበት። እኔ ንጹህ እንጀራ በጉልበቴ ሰርቼ መብላት እንጂ ሌላ ነገር የምፈልገው ነገር የለም። እባክሽ ጽናት ተይኝ ብትላትም ፈጽሞ እሽ ልትላትም አልፈቀደችም ማለት ነው። ውድና የተከበራችሁ አድማጭና ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁኝ። አስተያየታችሁን በኮመንት ፕሊዝ